አንብብልኝ አልከኝ አይደል? አንብቤ አንብበኸዋል። ያልተጻፈውን አታንብ። በቃ ወንድም መጀመሪያ ያነበብከው በቂ ያልተጻፈውን ያነበብኩት አይደል? ቴንክ ዩ። እቺን ቃል ነበር የፈለኩት። ያልተጻፈውን አታንብብ ነው ያለው። ኦኬ እሺ። አንተ አሁን ይሄ ክፍል እንደተጻፈው መጀመሪያ አንብቤዋለሁ። ቆይ ይሄው ልሰጠህ ነው። እንደተጻፈው አንብቤዋለሁ። ጥያቄ ማርያም ልጅ ትሰጣለች የሚል ጥቅስ ስጠኝ ነው ብያልኩ። ዘጸአት 32:13 ይሄው አንብቤዋለሁ። አሁን ማርያምን ከዚህ ጋር ልጅ እንደምትሰጥ አሳየኝ። ያልተጻፈ አታንብብ ብለህ ያልካትን ግን እንዳትረሳት። በአንድ አፍ ብዬ ተቀብያለሽ። አሁን እኛ ያልተጻፈ እናነብ። እሺ ቴንክ ዩ። እሺ ላብራራለህ። ማርያም ልጅ የምትሰጥበትን ክፍል ንገረኝ። በጣም መልካም። አሁን ይኸውልህ ስለ ድንግል ማርያምን መጀመሪያ ስለሌለ ሰው የጸለየ አሳዩኝ ብለህ ስለሆነ የጠራው በዛ ነው የገባሁት። በዛ ውስጥም ግን አብርሃም ይስሐቅ ከነሱም ለነሱም ለመዳናቸው ምክንያት የሆነች ድንግል ማርያም ስለሆነች አልጠየኩም። እሱን አልጠየቀኝም። እንዴት ወደ ቅዱሳን እንደምንጸልይ ያልተጻፈ ለማርያም የምንጸልይበትን ምክንያት ነው። እሺ እዚህ ጋር ያሳየው ያልተጻፈም አታንብብ። ያልተጻፈ አታንብብ። ለማርያም የምንጸልይበትን ምክንያት ያልተጻፈ አታንብብ። የተጻፈውን አንብበህ ማርያምን ከዚህ ጋር አሳየን። እቺ ከራስ አፍ የወጣች ያልተጻፈ አላነበብኩም። የተጻፈው ሙሴ ይኸውልህ እግዚአብሔር ሕዝቡን ሊያጠፋቸው ሲል ሙሴ ወደ እግዚአብሔር ወደ አምላኩ ፊት ጸለየ። ቁጥር 11 ነው እያነበብኩ ያለው። አታንብብ። የሰጠኝ ቁጥር 11 እያሳየው አልሰጠኝም ያልከኝ ቁጥር 13 ነው። 32:13 ነው። አንብቤዋለሁ። 32:13 ያልተጻፈ አታንብብ። የተነበበው ላይ 11 ላይ ጀምሬ ነበር። 11 ላይ ስለጀመርኩ ያልተጻፈ አታንብብ። ተጽፏል። ቁጥር 11 ላይ ተጽፏል። ላሳየህ። ቁጥር 13 ያልከኝ ዘጸአት 32:13 ነው አይደለ? ላሳየህ እንደ ካሜራውን አድርጌ 32:13 ላይ ማርያምን አሳየኝ። በመጀመሪያ ልጅ እንደምትሰጥ ማርያምን ሳይሆን አብርሃምን ይስሐቅን ያዕቆብን እኔ ጠየቅኩ ማርያም ነው። ለምንድን ነው አብርሃም ጋር ሄድከው? እኔ ጠየቅኩ ማርያምን ነው። እሷ ደግሞ ከነሱም ትበልጣለች። እኔ ከነሱም ትበልጣለች። ስለመብለጥና ስላለመብለጥ አይደለም የጠየቅኩ መምህር። የጠየቅኩ ስለመብለጥና ስላለመብለጥ አይደለም። በቁመት ነው፣ በወፍራም ነው፣ በእድሜ ነው፣ በምን ነው የምትበልጠው አልጠየኩም። የኔ ጥያቄ አልጠየኩም። ያልተጻፈ አታንብብ። ካፌ የወጣውን ቃል ቢያንስ አክብር። ያልተጻፈውን አታንብብ። አንተ የቤተክርስቲያን መምህር አይደለ እንዴ? ያልተጻፈ አታንብብ። የጠቀስኩት ጥቅስ የጠየቁት ጥያቄ ማርያም ልጅ ትሰጣለች ብዬ ስለ አዎ አልከኝ። እሺ ብዬ ስለ በጌታዋ ተቀብላ ነው አድመጠኝ። የራሷ የተለየ ፈቃድና ስልጣን በመደዳ ታምባስ ሳወራ በመደዳ አታውራው። ማርያም ልጅ ፉል ስቶፕ ስለሌለ ነው። አትቆም። ሚዩት ላድርግህ። ያው እናንተ መቼም እንደዛ ነው መሰለኝ። የት ስለሆነ ያው ችግር የለም። ሚዩት እንዳላድርግ ከፈለክ ተደማመጥና አውራሽ። ቴንክ ዩ። ማርያም ልጅ ትሰጣለች ወይ? እኔ ጥያቄ መልስህ አዎ ነው። ጥቅስ ስጠኝ ብዬ ስለ ዘጸአት 32:13 ብለህ አልከኝ። ዘጸአት 32:13ን አነበብኩት። ማርያም ልጅ የምትሰጥበትን የመጽሐፍ ቅዱስ ክፍል እዚህ ጋር ስጠኝ። አምጣው። እሺ ልቀጥል? አምጣው። የት አለ? የጠቀስከው ጥቅስ የት አለ? ለጠየቁት ጥያቄ ተገቢ የሆነ መልስ አይደለም የሰጠኝ። ማርያም እዚህ ጋር የለችም። ልጅ እንደምትሰጥ ምንም ላይ ነገር የለም። የሰጠው ጥቅስ ለምን ወደ ቅዱሳን እንደምንጸልይ ነው። እኔ አልጠየኩም። ርዕሱ እሱ ነበረ። ዳንኤል እሱን ነው ሲጠይቅ የቆየው። ስለዚህ አሁን እዚህ ጋር ማርያም የለችም አይደል? እያንዳንዱ አንድ ሰው እኮ ለሁሉም ጻድቅ አይደለም። ማርያም እዚህ ጋር አለች የለችም? አብርሃምን፣ ይስሐቅን፣ ቅዱሳን አልጠየኩም። የኔ ጥያቄ አይደለም። እባክህ እዚህ የዋህ ህዝብ ላይ ስትቀልዱ፣ ቁማር ስትጮቱ ዘመናችሁን ኖራችኋል። ቀልደው እንጂ ዝም ብለህ ያልተጻፈ እያነበብክ ማርያም እዚህ አለች። ሰሞኑን እኮ በአደባባይ እኮ አቄ ራሱ እንዴት እንዳዋረደ መምህሩ ይኸው እዚህ ጢባጢቤ እየተጫወትኩብህ ጢባጢቤ አኬበል አንተም ማንም ቢመጡ ጢባጢቤ እየተጫወትንባችሁ ነው በእግዚአብሔር ቃል ላይ። እሺ
ያው እየተፈጫችሁ ነው ማለት ነው። በራሳችሁ አፍ ትዋረዳላችሁ። የጠየቅኩ ማርያም ልጅ ትሰጣለች ወይ ነው። አንተም ጠይቀኝ የምትሰጠኝ አብርሃም ይስሐቅ ያዕቆብ ብለህ ማለት ነው። እዚህ ጋር ልጅ ሰጡ ይላል አልሰጥ አይልም። ያው የውርደት ዘመናት ከልጅ በላይ እኮ ከጥፋት እንዲድኑ እኮ ምክንያት ነው እነኚህ ሰዎች። መምህሩ አልጠየቅኩም። ከልጅ በላይ ነው እኮ ከመዓት መዳን። አባባ ቄሱ ዳቦ ሲቆርሱ ጡጣ ለፈሱ ይላል የገሬ ልጆች። አሁን አልጠየቅኩም። የጠየቅኩ ማርያም ልጅ ትሰጣለች ወይ? አማርኛ አዎ አልከኝ። መረጃ ስጠኝ ብዬ ስልህ ጥቅስ ስጠኝ ብዬ ስልህ ዘጸአት 32:13 አልከኝ። ሄድን አነበብን። ዘጸአት 32:13 ማርያም ስሟ አለ እዚህ ጋር የለም። ልጅ ትሰጣለች ብሎ ይላል የለም። የጠየቅነው ጥያቄና የሚሰጠው መልስን እዩልኝ ወንድሞች እናቶች። 900 ሰው እዩ እዚህ። እንዴት ሰው ለተጠየቀው ጥያቄ እንዴት መልስ አይሰጥም? ቀጥታ እሺ ምንድን ነው ያወጣው? ምን ክፍል እንዳወጣለን እኔ እዚህ ከፍትላለሁ ወይ ደግሞ ትልቁ ላይ አድርገው ወንድምነት ቀይረው ትልቁ ላይ አድርገው ወንድምነት። እሺ ምንድን ነው ያወጣው ክፍል? ማይክ ሚዩት ነው። ይሄንን ራሱን ማለት ነው። እሺ ይኸውልህ ራሱን ዘጸአትን ከቁጥር 9 ጀምረህ አንብብልኝ ምናልባት ትግስቱ ካለ። እሺ ቀደም ግን ያልከኝ ቁጥር 13 ነው አይደል ያጻፍከኝ? አዎ አይ መጨረሻውን ስላሳየው ነው። ከቁጥር 9 ጀምረህ ከቁጥር 9 አሁን ከፍ ብለን ስናነበው ማርያም ልጅ እንደምትሰጥ ልታሳየኝ ነው አይደል? አንብበውና ምን እንደሆነ ልታሳየን ነው አይደል ወይ ነው ብየምልህ። ወይኔ ላንብብልሽ አንዴ። ልጅ ትሰጣለች ወይ ነው ያልኩት። ጠይቅ አሁን ወደ ላይ ቁጥር 9ን ይሄው ነው አውጥቻለሁ። ቁጥር 9ን እዚህ ከፍ ብዬ ላነብልህ ነው የምታሳየኝ። እዚህ ክፍል ላይ ማርያም ልጅ እንደምትሰጥ አሁን ወርታች ዝቅ ብለን ልናነበው ነው። ማርያም ልጅ እንደምትሰጥ የሚያሳይ ክፍል ነው ወይ የምታሳየኝ ነው ብየምልህ። እሺ ልናገር። አዎ እኔ ደግሞ እዚህ ጋር ማሳይህ ይኸውልህ የጠየቅኩን መልስልኝ። ከልጅ መስጠትም በላይ በሀገር ላይ እግዚአብሔር ተቀጣጥሎ ሚዩት አድርጌያለሁ። የጠየቅኩን መልስልኝ። ማርያም ልጅ እንደምትሰጥ ልታሳየኝ ነው ወይ? ይኸው ቁጥር 9 አሁን ከፍ ብዬ ላነብልህ ነው። ነገረኝና አዎ ማርያም እዚህ ጋር አለች ብለህ ካልከኛው ላነብልህ ነው። ወደ ላይም ወርታችም ሄጄ ዘጸአት ላይ ሙሉ መጽሐፉን ሙሉ በሙሉ 40ውን ምዕራፍ ላነብልህ እችላለሁ። ግን የጠየቅኩህ የኔን ጥያቄ እንዳትለቀው ብዬ ነው ወንድምዬ። እሺ ማርያም ልጅ ትሰጣለች ወይ ቢሰ አዎ ብለኸኛል። አፍህን ሞልተህ መረጃ ስጠኝ። ዘጸአት 32:13 አልከኝ። አሁን ደግሞ ከ13 ወደ ቁጥር 9 ከፍ በልልኝ አልከኝ። ይኸው ቁጥር 9 አስቀምጨዋለሁ። አሁን እዚህ ክፍል ላይ ማርያም ልጅ እንደምትሰጥ ያለ ቁጥር አለው። ከቁጥር 13 ምናልባት 10 11 እና 12 ላነብልህ ነው ማለት ነው። ላንብብ ምክንያት ላለመስጠት እግዚአብሔር ሙሴን እኔ ይህንን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። ጥያቄ ምንድነው? ማርያም ልጅ ትሰጣለች ወይ ነው የሚመለስልንን። እዩት ወንድሞች እናቶች፣ በመድኃኒዓለም እዩልን ምን እየተመለሰልን እንዳለ። የኛ ጥያቄ ማርያም ልጅ ትሰጣለች ወይ ነው የሚመለስልን መልስ። ሙሴም እግዚአብሔርም ሙሴን ይህን ህዝብ አየሁት፣ እነሆ አንገተ ደንዳና ህዝብ ነው። አሁንም ቁጣዬ እንዳያቃጥላቸው እንዳላጠፋቸው ነው እንዲቃጠልባቸው እንዳያጠፋቸው ተወኝ፣ አንተንም ለታላቅ ህዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ አለም፣ አቤቱ ቁጣ ታላቅ ኃይልም በጽኑ እጅ ከግብፅ ምድር ባወጣው በህዝብ ላይ ስለምን ተቃጠለ? ግብፃውያንስ በዚህ ተራራ መካከል ሊገድላቸው ከምድር ፊት ሊያጠፋቸው ለክፋት አወጣቸው ብለህ ስለምን ይናገራሉ? ከመዓት ተመለስ፣ ለህዝብ በክፋታቸው ራራላቸው። ዘራቸውንም እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኳትን ምድር ለዘራቸው ሰጣለሁ፣ ለዘላለም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችን አብርሃምና ይስሐቅን እስራኤልን አስብ ይላል። ያው ኪዳኑ በጣም አመሰግናለሁ። አየህ አሁን መጨረሻ ላይ ጥሩ አድርገህ እንትን ብለዋል። ኪዳን ስለገባላችሁ እነዚህ ሰዎች ጋር ስለገባ
ማርያም ልጅ ትሰጣለች ብሎ የሚላል መምህር ማርያም ልጅ ትሰጣለች ብሎ የሚል ክፍል አለ እዚህ ክፍል ላይ ይኸውልህ መጽሐፍ ቅዱስ ላይ ልጅ የለማናት ሰው ትሰጣለች ብሎ ይላል ወይ? የጠየቅኩትን መልስ ነው እየነገርኩህ እኮ። የጠየቅኩት ጥቅስ ላይ ከቁጥር 9 አንብብልኛ ላይ የጠየቅኩትን መልስ እንዴት ወደ ቅዱሳን እንደሚጸለይ እንግዲህ ለዳንኤል በደንብ ንገርልኝ። ሚዩት አድርጌያለሁ። በጣም እያዘንኩ ማለት ነው። እኔ ትልቅ የሚሆን ትንሽ ባለጌን መቅጣት ልማዴ ነው። ባለጌ ማለት ምን ማለት ነው? ከሰው ጋር ሲነጋገር የማይደማመጥ የማይግባባ፣ የተጠየቀውን ጥያቄ ትቶ ሌላ የሚያወራ እንዲህ አይነት ትልቅ የሚሆን አድምጠኝ፣ ትልቅ የሚሆን ማንም ባለጌ ይባላል። ተግባቦት የሌለው ባለጌ ተብሎ በሀገራችን እንደዚህ ይባላል። አሁን ትልልቅ የመምህራን ባለጌ አሉ፣ የፓስተሮች ባለጌ አሉ። ኦኬ። ስለዚህ እኔ አሁን ብልግና አልፈልግም፣ ቁም ነገር ነው የምናወራው። የጠየቅከው ጥቅስን አነበብኩት። የጠየቅኩት ጥቅስ ላይ የጌታዬ እናት ማርያም ልጅ ትሰጣለች ብሎ የሚል የመጽሐፍ ቅዱስ ክፍል አለ ወይ? በጣም ብዙ የመምህራን ባለጌ፣ የቄስ ባለጌ፣ የፓስተር ባለጌ፣ የወንጌላዊ ባለጌ፣ የዘማሪ ባለጌ አልፈልግም። ባለጌ ማለት ተግባብ። አንዱ አንተ ስለሆንክ ነው ወንድምዬ፣ አንዱ አንተ ስለሆንክ ነው። ህዝቡ ቁጭ አድርገህ ሚዩት አድርጌያለሁ። የጠየቅኩህን መልስ እስካሁን ድረስ አልመለስክም ወይ? የኔ ጥያቄ ለተጠየቅ መውጣት ትችላለህ፣ መውጣት ትችላለህ። አንድ መጽሐፍ ቅዱስን የማታቅ ተራ የሆንክ ባለጌ ሰው እንደሆንክ ያሳያል። የእግዚአብሔር ቃል ላይ የምትዋሽ ማለት ነው። ህዝብ የማታከብር ማለት ነው። እንዴት ሰው ለተጠየቀው ጥያቄ የሚመጥን መልስ እንዴት አይሰጥም? ወንድሞች እናቶቼ፣ ፓስተሩን መምህር፣ አንተ አሁን የኦርቶዶክስ መምህር ነህ፣ እኔ ፓስተር ለማታደምጥ ነው። እኔ እንዳንተ አልሳደብም። ምንም ብትል ዝም በትክክል ማለት ነው። ሄደ ጣል አንተ ውረድ፣ 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 ውረድ። እንዲህ አይነት ባለጌ ፓስተር ቢሆን ማንም ቢሆን አልታገሰው። ህዝብ ቁጭ አድርገህ 900 ሰው ቁጭ ብሎ ይህን ያህል መንገድ ሄድኩልህ። ጥያቄው ምንድን ነው? ማርያም ልጅ ትሰጣለች ወይ ነው? ወደ ማርያም መጸለይ ተገቢ ነው ወይ? ወደ ሌሎች ፍጡራን መጸለይ ተገቢ ነው ወይ? በዛ ጋር ወጥቶ አበበ መጥቶ በሶ በላና ከዛ ጋር ደግሞ ውሃ ጠጥቶ ከዛ ደግሞ በላው ላይ ቡና ጠጣ ከዛ እንትን ብሎ እኔ እኮ የጠየቁ ማርያም ልጅ ትሰጣለች ወይ ነው። አጭርና ግልጽ። የመምህር ባለጌ ይባላል። ይሄ መምህር ነው ግን ባለጌ ነው። እንዴት ነው የሚባልገው? የእግዚአብሔር ቃል የማይለውን ለማለት ሲፈልግ ነው ያስኩት። እጅ ከፍንጅ ማለት ነው። የእግዚአብሔር ቃል እዚህ ጋር የሚናገረው ስለ እስራኤልና ስለ እስራኤል ህዝብና ስለ ሙሴ ነው። ስለ ሙሴ ጸሎት ነው የሚናገረው። ሙሴ ወደ እግዚአብሔር ነው የጸለየው። ኦኬ። ጌታ ሊያጠፋቸው ስለነበረ ህዝቡን ወደ እግዚአብሔር ጸለየ። የእግዚአብሔር ሰው ይጸልያል። የኔ ጥያቄ ምንድነው? ማርያም ልጅ ትሰጣለች ወይ ነው? አዎ አለኝ። መረጃ ስጠኝ። ዘጸአት መጽሐፍ ምዕራፍ 32 ቁጥር 13 አነበብኩት፣ የለም። ወደ ላይ ቁጥር 9 ከፍ በልኝ አለኝ። አነበብኩት፣ የለም። ስለዚህ ቆንጅዬ የመምህር ባለጌ ይባላል። በምን ላይ ነው የባለገው? በእግዚአብሔር ቃል ላይ። በእግዚአብሔር ቃል ላይ የሚባልግ መምህር የሚባልግ ፓስተር ባለጌ ነው የሚባለው። ኤርሚያስ ራሱ እንኳን ከባለኩኝ አይ በእግዚአብሔር ቃል ላይ የባልክ ባለጌ ነው መባል ያለብኝ። ምክንያቱስ የእግዚአብሔር ቃል የማይለውን የሚል ከሆነ ባለጌ ነው። ላሳያችሁ አንድ ቃል ወንድሞች እናቶቼ፣ ኦርቶዶክስም ሆኑ ጴንጤ ካቶሊክም ሆኑ አይሁድ ይህንን ቃል ተከተልና ሰማኝ። ቢያንስ ይኸውልህ በመክብብ መጽሐፍ ምዕራፍ 12 ላይ ምሳሌ እንኳን ራሱ እንኳን ቃል እግዚአብሔር ዋናውን አይደለም ምሳሌ እንኳን አምጥተን ስናስተምር ለሰዎች ይሄንን ቅድመ ተከተል መጠበቅ አለብን። ምን እንደሚል አሳያችሁ እጅግ ስለሚጠቅም። ኢቭን ምሳሌ እንኳን አምጥተን ምሳሌ ለምንናገረው ቃል ምሳሌዎች ጌታችን ኢየሱስ ክርስቶስ በምሳሌ ያስተምረዋል። የብሉይ ኪዳን ነቢያትም በምሳሌ በቅኔም አስተምረዋል። ኦኬ። ጌታችን ግን በጣም አስተምረዋል በምሳሌ። የጌታችን ምሳሌዎች በጣም የተስማሙ እጅግ ውብ የሆኑ ምሳሌዎች ናቸው። ኢቭን አይደለም ለተጠየቅነው ጥያቄ ማርያም ልጅ ትሰጣለች ብዬ ስል ሙሴ ስለ እስራኤል ጸለየ ትለኛለህ እንዴ? አይገናኝም እኮ ከጥያቄ ጋር የሚገናኝ መልስ አይደለም የተሰጠኝ። ከጥያቄ ጋር የሚገናኝ መልስ አይደለም። እኔ የምፈልገው ከጥያቄ አንድ ኦርቶዶክሳዊ መጥቶ ሲጠይቀኝ የጠየቀኝን ጥያቄ በትክክል ማድመጥ አለብኝ። አንድ ለተጠየቅኩት ጥያቄ የሚመጥን የእግዚአብሔር ቃል ጠቅሼ ማምጣት አለብኝ። ካልሆነ
ኦርቶዶክሱ ወንድሜ የጠየቀኝ ጥያቄና እኔ የምመልሰው መልስ ካልተገናኘ የማጥፋት ነው የኦርቶዶክሱ ጥፋት አይደለም የኔ ጥፋት ነው ማለት ነው። እንዴት ለጠየቀኝ ጥያቄ የሚመጥን ቀጥታ መልስ አይደለም እየመለስኩለት ያለሁት። ስለዚህ ምንድነው ሌላ ጥቅስ ጠቅሼ ማወራ ከሆነ በእግዚአብሔር ቃል ላይ የባለገ ይባላል ማለት ነው። እንኳን ለተጠየቀው ጥያቄ ቀጥታ መልስ የሚመጥን መልስ መመለስ ቀርቶ አይደለም የሚስማማ መልስ ነው መስጠት ያለበት። እንኳን እሱን አይደለም ምሳሌ እንኳን አምጥተህ ስታስቀምጥ ምሳሌው ከተጠቀሰው ጥቅስ ጋር የሚስማማ መሆኑን ማረጋገጥ አለብህ። መጀመሪያ እንደዚህ ይላል፣ ሰባኪው ጠቢብ ስለሆነ ለሕዝቡ ዕውቀትን አስተማረ ይላል። ጋይስ ይልኝ እሺ፣ ዕውቀትን አስተማረ እርሱም ይላል ሰባኪው ብዙ ምሳሌዎችን መረመረና ፈላለገ፣ ከዛስ አስማማም ይላል። ምሳሌውን ከማስማማት በፊት መፈላለግ አለብህ፣ ከዛ መመርመር አለብህ። መመርመር ማለት ከምናገረው ሐሳብ ጋር ምሳሌው ይሄዳል አይሄድም? ይሄዳል አይሄድም? የማይሄድ ከሆነ ትጥለዋለህ፣ የሚሄድ ከሆነ ግን ታስማማለህ ማለት ነው። ሳታስማማ ሳትፈልግ ሳትመረምር ሳታስማማ አምጥተህ ልጥፍ አታረግም። ማርያም ልጅ ትሰጣለች። ይገርምሃል፣ አንድ ምሳሌ በአንድ ምሳሌ ልንገርህ። ይገርምሃል፣ እኛ ሰፈር አቶ መሐመድ የሚባሉ ሰውዬ ነበሩ። እሺ፣ ከዛ እሳቸው ከወይዘሮ አየለች ከሚባሉ አንዲት ክርስቲያን ሴት ጋር ተጋቡ። ከያ በኋላ እና እንትን አገጩ ረጅም የሆነ ልጅ ወለዱ። እዴ የጠየቅኩህ ምሳሌ አሁን ይሄንን የአቶ መሐመድና የወይዘሮ አየለችን ምሳሌ ብለህ አምጥተህ ከጥያቄ ጋራ ሊመጥን የማይችል ምሳሌ ትሰጠኛለህ? እንዲህ ብራዘር፣ እንዲህ እኮ ነው የሚያደርጉት። እንደዚህ ነው ብሎ የሚሉ ከያ በኋላ አገጩ የረዘመ ልጅ ወለደች። ልጅየውም አድጎ እንዲሁ ትንሽ አይምሮውን ነካ ያደረገው ነበርና እኔ እኮ አልጠየቅኩም። ከጠየቅኩት ጥያቄ ጋር የተስማማ እንትን ምሳሌ ስጠኝ እባክህ። አላስወራ አልከኝ ይልሃል እንዴ? ምሳሌ እንኳን ስትመጣ ፈላልገህ መርምረህ ማስማማት አለብህ። ወይ ደግሞ ጥያቄ ስትጠየቅ ከተጠየቀው ጥያቄ ጋር የሚስማማ መረጃ ነው ማምጣት ያለብህ። ማርያም ልጅ ትሰጣለች ለሰዎች፣ ሙሴ ለእስራኤል ልጆች ጸልየዋል። እንዴ የኔ ጥያቄ ማርያም የጌታዬ እናት ልጅ ትሰጣለች ወይ? ወደሷ ለምናችሁ አይ ምልህ ከፍ በለ ቁጥር 9 ላይ አንብበው ሳነበው ይሄ ሕዝብ አንገተ ደንዳና ነውና ልገለው ነው ብሎ ሲል ጌታ አትግደላቸው ግብፃውያን እንዲህ ይለዋል። መምህር አቤት፣ ማርያም ልጅ ትሰጣለች? እንዴታ አዎ፣ እመቤቴ ወላዲቴ አዛኝቱ ርህሪቱ ይልላል። እሺ ትሰጣለች ልጅ? አዎ። እሺ ጥቅስ ይስጡኝ። ዘጸአት 32:13 ተነበበ። ማርያም ስሟ አለ? የለም እኮ የሰጡኝ ነገር። አይ ወደ ላይ ከፍ በልና አንብበው። ቁጥር 9 አነበብ። የለም ማርያም ልጅ ትሰጣለች? ሙሴ ለእስራኤል ልጆች ጸልየዋል። እግዚኦ። ይሄ በሀገራችን ቋንቋ ፍየል ወደዚህ ቅዝምዝም ወደዛ እንደሚባል ማለት ነው። ከየት ቤተ እምነት ነህ? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ጠበቅ። ወደ ፍጡር ትጸልያለህ? ይሄው ቃል በቃል እኮ እያልኩ ነው፣ እያሳየው ነው። ቀደም ልጁን የጠየቀው ነው ኤርሚ። ጥያቄውን የት መረዳትን ማወቅ ይሄን ይመልስ፣ እሱ ይማር መጀመሪያ ኤርሚ። ወዳጄ ወደ ፍጡር ትጸልያለህ ወይ? ዳንያችን ዘፍጥረት 25:23 ላይ ያንብብልኝ ኤርሚ መጀመሪያ። ካልሰማ መልስ እንደማሰጠኝ ስለማለት ኤርሚ ወንድምነት ቆይ፣ ሌላው እሺ፣ ኦኬ፣ ሌላው ችግር የለም ወንድም። ዘፍጥረት 25:23 እግዚአብሔርም አላት ሁለት ወገኖች በማፀንሽ ናቸው፣ ሁለቱም ህዝብ ከሆድሽ ይከፈላሉ፣ ህዝብም ከህዝብ ይበረታል፣ ታላቁ ለታናሹም ይገዛል። ልብ በሉ እንግዲህ ወንድሞች፣ ሪካርድ አድርጉት። እሺ አነበብኩት። ምንድን ነው የጠየኩት ጥያቄ? ምን ነው የሰጠህ መልስ ምንድን ነው? ዳን ማይክን ክፈተው፣ ማይክህን ክፈተው። የት እንደመጣህ ከማጋ ምን እያወራህ እንዳለ ማወቅ አለብህ። ማይክን ክፈተው እንዴ! አሁን ስቸኩል አልነበር? ተናገር እንጂ ዳኒ ይሰማል ማለት ድምጼ ይሰማል ወገኖች?
ወንድምነት ኩልል ብሎ ነው የሚሰማው። ተናገር እንጂ ዳኒ። ኧረ በመድኃኒዓለም ተናገር። በአርሴማ፣ በከተማ፣ በበርሶማ፣ በበርጩማ፣ በገሪማ የለም። ቃል በቃል ሲለን ነበርኩ። የለም የለም። በአቡነ ዙጢ፣ በዙጢው ገብርኤል፣ በአብደላ ጊዮርጊስ ይሻለሁ። ተናገር እንጂ ለምን የገባውና ለምን ዝም ያልከው? ኤርሚ ተቋረጠብኝ። አነበብከው? ምን ይቆረጥብሃል? ምንድነው እስካሁን ድረስ ምንም የሚቆረጥብህ? ዘፍጥረት 25 23 አንብብልኝ። ይሄው ታዲያ 25 23 አይደል ያነበብኩት? እንደምትለው አንብበው። ሁለት ወገኖች በማህፀንሽ ናቸው። ማና ማንን ነው? ጥያቄ የለም ነበር። ዮሴፍና ማርያምን። ዮሴፍና ማርያም ናቸው እነኚህ ታዲያ። ዋው 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 ዋው! የሚገርም መገለጥ ነው። ዮሴፍና ማርያም ዛሬማ መብረቅ ሳያስወርውሩብን። ይኸው አሁን እኮ እንትን መሳቅ አይደለም ኤርሚ፣ መሳቅ አይደለም። መጽሐፉ የሚለውን አውዱን ተከትለ ማርያምና ዮሴፍ መንታ ናቸው እያልከኝ ነው አይደል ወንድምዬ? በማን ዘር ነው ይጠራልሻል የሚላት ወንድምዬ? አይ ማርያምና ዮሴፍ መንታ ናቸው እያልከኝ ነው አይደል? የሚገርም መምህር ነው የመጣው ወንድምዬ። እኔ እኮ እንደዚህ አይነት መምህራን ናችሁ መግባት ያለባችሁ እያልን ነበር ከታች። እሺ መንታ ናቸው እያልከን ነው አይደል? አዳምና ሔዋን ናቸው እኮ ሁለቱ እኮ። ስለዚህ አዳምና ሔዋን ናቸው። ታዲያ አውዱን ከላይ ጀምር አንብበው፣ አውዱን በትክክል ዳኒ። ምን እየተካሄደ ነው ግን ቤተ ላይ? እኔ ምንም ሊገባኝ አልቻለም። ኮሚኒቲ በማድረግ እንትን አይደረም። እንዳመላቸው ያዝ ዳኒ። ትልቁ ላይ ሆን እኔ ታች ታብታብ አደርጋለሁ። ወርጄ ተስፋ ቆርጫለሁ። በቃ ወንድምነት እንደጀመርከው ጨርሰው እንጂ። ኧረ ትልቁ ላይ ሆን እየሰማን ተቀበለኝ። ሚውት አታድርጉ። ይኸው ቻሌንጅ ሲያደርጓችሁ ሚውት የምታደርጉት ነገር። ኧረ እኔ ቻሌንጅ አደርጋለሁ ከዳኒ ጋር። ዮሴፍን አዳምና ሔዋን ምንድን ናቸው ንገረኝ እስኪ ወንድሜ። እነዚህ ሁለቱ መንታዎቹ እነማን ናቸው ብለህ ነው ያልከኝ? ዮሴፍና ማርያም ናቸው አልከኝ። ዮሴፍና ማርያም መንታ ናቸው ወይ ብዬ ስል ምንድን ነው ያልከው? በማን ዘር ይጠራልሃል ነው የሚለው። አልጠየኩም። በመንታ ናቸው ወይ ዮሴፍና ማርያም በማህፀን ውስጥ እነዚህ ሁለቱ የጠቀስከልኝ ጥቅስ ላይ? በጥላው ውስጥ እኮ በብሉይ ኪዳን ስለ ዮሴፍና ስለ ማርታ የሚያወራ ክፍል እኮ ነው ኤርሚ። አንብብ መጽሐፍን። ይሄኛው ስለ ዮሴፍና ስለ ማን ነው የሚያወራው? ስለ ዮሴፍና ስለ ማርያም። ስለ ዮሴፍና ስለ ማርያም ነው የሚያወራው። መንታ ናቸው ተብሎ የተባሉት ታዲያ በጥላው ውስጥ ማለት ነው። ታላቁ ለታናሹ ይገዛል ይላል። ታላቁ ማን ነው? ቀድሞ የመጣው ዮሴፍ ነው። ይገዛል ለኢየሱስ። ይሄኛው ዮሴፍ ነው። ታዲያ ታናሹስ ማን ነው? ታናሹ በእድሜ ታናሹ ከኢየሱስ የተወለደ አይደለም ኢየሱስ? ይገዛል ለሱ። አዳምና ሔዋን ናቸው። በሌላ አገላለጽ ልንገርህ፣ እኔ አዳምና ሔዋን ናቸው። መጽሐፍ እኮ ስለማታነቡ ነው ዝም ብላችሁ ኤርሚ። አሁን በሞጮ ገደል ይዛችሁት አትግቡ። ዳኒ በቃኝ ብያለሁ። ሁለተኛ እዚህ ቤት ሰው እንዳሰጠኝ አገልግል ብለህ ዳኒ እንዳሰጠኝ። እኔ ዝም ብዬ ታብ ኮፒ ሊንክ ሼር ለማድረግ ብቻ መጣለ። ያው ተቀበለ ቤቱ። አይዞ ወንድምነት። አይ እኔ በቃኝ በእውነት ምርር ነው ያለኝ የዚህ ቤት ጉዳይ። ይኸው ችግሩ እኮ ይሄ ነው። አሁን ደህና ሰው ሲመጣ አታውሩም ኤርሚ። ቻሌንጅ አድርገኝ ተደራረግ በእግዚአብሔር ቃል። እኔ መሮኛል አልኩ። በቃ እኔ መሮኛል። ይሄ ነው ችግራችሁ። አፒታይቴን ዘግተህ በቃ ማርያም ነው አሕዛብ አይሁድ እያልክ እየተከፋፈልክ ህዝብ ከህዝብ ተከፋፍላለህ። አሕዛብ እኮ እናንተ ናችሁ እኮ። አሁን ይሄ ደህና ሰው መምጣቱ መጥቶ ነው አይደል እያዋራደ ያለው። ታዲያ እንደገባ እኮ ነው ስሜን ጠርቶ አውጣ አንብበው አውጣው ጠራው ኤርሚያስን ብሎ ሲል ነበር። ከፈትኩኝ ጠራው። በዙጢ ገብርኤል ብዬ ብል በቁልቢው ብዬ ብል አልሰማ ብሎ መጨረሻ ላይ ከፈተ። ባይከፍት ይሻል ነበር። ባይከፍትና ይሄን ድምፅ ባልሰማሁት ይሻል ነበር። ኦኬ አውሩ። ይሄ ትክክል አይደለም። ይሄን አልቀበለውም። ይሄንን ኤርሚ አስረዳኝ። እኔ ነገርኩህን አስረዳኝ። ዳኒሻ አሁን አንተ ደህና ብለው ነው አንተን የላኩህ አይደል?
ምን ማለት ነው እንደዚህ? እንዴት ዳኒ እንዴት እንደዚህ ይባላል? አይ ደና ሰው ሲመጣ አታዋሩ ምናምን አልከና አስተምራለሁ አሉኝ 3 4 አንተን መርጠው ደና ነህ ብለው ነው አይደል የላኩክ? አዎ እውነት አቃለሁ አነባለሁ አኔ ኦኬ ያነበበ ኦርቶዶክሳዊ እንደዚህ ነው አይደል? አሁን ስለ ተቋማት ትሂድ ተቋም ጋር ምን አከይደ ያወቀ ኦርቶዶክስ እንደዚህ ነው አይደል? አሁን ተቋም ጋር ትሂድ እኔ ጥቅስ አወጣው ነገርኩት ማንበብ አቃተውኩ ተያዘኩ ሰውዬው እስቲ ያውጣና እስቲ ክፈትና ያንብበው ቃሉ በቃ እኛ አሁን የዮሴፍና ማርያም እንዲመጣ ነው የምንፈልገው ያነበበ ኦርቶዶክሳዊ ደህና ሰው እንዲመጣ አቃታ መመለሳችልን አየዳኒ እንቀጥል በቃ ከኔ ጋር እንቀጥል እሺ ወደ ማርያም ትጸልያለህ አይደል አንተ አዎ ወደ ፍጡር ችግር አለ ስላንተ ምጸልያለሁ ባይ ወደ እኔ ስለ ማርያም ትጸልያለህ አላልኩም ወደ ማርያም ትጸልያለህ ወይ ነው ያልኩት እንዴት ወደ ማርያም ነው ወይ ልጅ ስጪኝ ወይ ስራ ስጪኝ እግዚአብሔር ነው የሚሰጠው እኮ በቃ ጸንሰሻል አላት እኮ አሁን የተስፋ የተሰጣት ሰው በጸልይላት ምን ችግር አለው ማርያም ብራዘር አሁን ጥያቄ አትዝለል ወደ ማርያም ትጸልያለህ ወይስ አትጸልይም እጸልያለሁ ምን ችግር አለው ኦኬ ሶ ወደ ፍጡር ትጸልያለህ ማለት ነው መጽሐፍ ቅዱስ ላይ ማስረጃ አስተን ወደ ፍጡር ጸልዩ የሚል እሺ ለአንድ ጊዜ ጠብቀኝ እጠብቅሃለሁ ዛሬማ ደና ሰው ማቴዎስ 7:7 ቃል በቃል አውጣና አንብብ እሺ ማቴዎስ 7:7 አንተ ደግሞ ቃል በቃል ነው ያለ ብራዘር በጣም ነው የሚገርም ቃል በቃል ማለት እንዲህ ነው ኦርቶዶክስ አንብብልኝ ነው ምልክ አሁን ዳኒ ሌላ ነገሩን ነው ማለት ቃል በቃል ስትሉ እንደዚህ ነው የሚገርም እሺ ማቴዎስ 7 ስንት ማቴዎስ 7 ቁጥር 7 እሺ ለምኑ ይሰጣችሁማል ፈልጉ ታገኙማላችሁ መዝጊያውንም አንኳኩ ይከፈትላችኋል የሚለምን ሁሉ ይቀበላልና የሚፈልግም ሁሉ ያገኛል መዝጊያውን ለሚያንኳኳ ይከፈትለታል ወይስ ከናንተ ልጁ እንጀራን ቢለምነው ድንጋይን የሚሰጠው በቃ እስከ 8 ነው ያልኩት ዳኒ እስከ 8 ነው ያልኩት ልጨርስልህ በደምብ አይ እስከ 8 ነው ዳኒ ቃል በቃልም አግኝተን ብራዘር እንዴት እንዘ እኔ እስከ 8 ነው ያልኩት በቃ ችግር የለም አንተ እስከ 8 አሰብክ ግን ቃል ወሰይ ቃል በቃል ያገኘ ሰው ብራዘር እንዴ ተው እንጂ ሐሳቢ ለምን እባብን ይሰጠዋል እንኪያውስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ጾታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገር ይሰጣቸዋል ይላልና ቃል በቃ ማቴዎስ 7:7 ለምኑ ይሰጣችሁማል ፈልጉ ታገኙማላችሁ መዝጊያን አንኳኩ ይከፈትላችሁማል ይላል ማን ነው ለምኑ ያለው ጻድቃኖችን ምኑ ጋር ነው ጻድቃኖችን ለምኑ ያለው ለየው 7 ምንድነው የሚለው አይየለማ ይሄው እንግዲህ እግዚአብሔርን መለመንን ነው የሚያሳየው እንጂ ወደ ፍጡር ጸልዩ ምኑ ጋር ትክክል አይደለም ትክክል አይደል ለምኑ ይሰጣችሁማል ማለት ነው ያለ ይሄውና እኔ ቃል በቃል እኮ ያነበብኩት ነው እሺ ማንን ለምኑ አለ እዛ ላይ የትኛውን ጻድቅ ለምኑ አለ ቃል በቃል ተጽፏል እኮ ቃል በቃል ቁጭ ያለ ነገር እኮ ነው ማንን ነው ለምኑ ያለው እኮ ወዳጄ እሱን እኮ ነው እያወራን ያለው ምኑ ነው ቃል በቃል ለምኑ አለ ግን ማን ነው የሚለመነው ነው ጥያቄው የጻድቃኖች የጻድቃን ጸሎት ይሰማል ይላል ዘዳግም 4:2 አውጣልኝ አባት የተባለው እግዚአብሔር ማለት እንግዲህ የሰማዩ አባታችሁ የተባለው እሱ ጻድቃን ነው እያልከን ያለው ስለ አቡነ ተክለ ሃይማኖት ነው የሚያወራው በሰማይ ስላለ አባት እንዴ ምን አይደታ አብርሃም ምንድነው አሁን ማቴዎስ 7ን ጨርሶላል ማቴዎስ 7:7 ለምኑ ይሰጣችሁም አልፈልጉ ታገኙ ለምኑ ያለው ጻድቃኖችን ምኑ ጋር ነው ያገኘው ጻድቃኖችን ብለ ከየት ነው ያገኘው ከመጽሐፍ ቅዱስ ላይ ምኑ ጋር ዘዳግም 4:3 አሁን መጀመሪያ ጨርሰና ከዛ በኋላ ጻድቃን የሚለውን እየተነጋገርን ነው አዳኒ አሁን መጀመሪያ ማቴዎስ 7ን ጨርስ ማቴዎስ 7ን ማን የጨረስኩልህ ወደ ጻድቃን ጸልዩ ይላል ወንድም ነህ ይኸው እዚህ ላውጣለት ዘዳግም 4:3 ቤልፌጎርን የተከተሉ ሰዎች ሁሉ እግዚአብሔር አይን መካከላቸው እንዳጠፋ እግዚአብሔር ቤልፌጎርን ያደረገውን አይኖቻቸው አይተዋል ይላል ቤልፌጎር ነው ጻድቅ የነሱ ጻድቃን ቤልፌጎሮች ናቸው ታዲያ ምንድነው የምትለው ይወዳን ያየው አይደል ቤልፌጎር የሚባሉ ጻድቃን ትክክለኛ ስያሜ ሰጣቸው ዘዳግም 4:3 ይኸው
ከባድ ነው ብራዘር፣ በጣም የኦርቶዶክሳውያን ቤልፌጎሮች ማለት ነው። ከባድ ነው በጣም። ቻው በቃ እናንተ ጋር ሲጀመር መነጋገር ከባድ ነው በጣም። አይ ነው ከባድ ነው። ከኛ ጋር ቃሉን በትክክል አተረጉሙት። ያንከራተታችሁ የእግዚአብሔርን ቃል በትክክል ማንበብ ነው የሚጠቅመው። አይዞ ዳንሻይ፣ አይዞ ዳንሻይ፣ አይዞ። ወደ ማርያም የምትጸልየው ጸሎት መጽሐፍ ቅዱሳዊ ነው? አዎ አልከን። እስኪ አንተ እንደምታደርገው ከምድር ሆኖ ወደ ፍጡር በሰማይ ላሉ ፍጡራን የጸለየ ሶስት ያሳያል። ግዴታ እንደዛ ተብሎ መቀመጥ አለበት? ካለ ነው፣ ከሌለ በቃ የለም ነው ብራዘር። ካለ ግን አሳየኝ ያልኩ። መጽሐፍ ቅዱስ ላይ እንደዛ ቃል በቃል ያለ ነገር ላይኖር ይችላል፣ ግን የለም ማለት አይደረግም ማለት አይደለም። ወደ ፍጡር ጸልዩ ያለበትስ መጽሐፍ ቅዱሳዊ ትምህርት አለ እኮ። ቃል በቃል አጠብቃ እንደዛ እንዲል አጠብቅ ቃል በቃል። አይ ያ ካንተ በፊት የገባ ኦርቶዶክሳዊ ነበርና ቃል በቃል ጥቅስ እየጠቀሰ ነው። አንተ የለ እንግዲህ እሱን ጠይቀው። እሱን እኔ እስከማውቀው ድረስ ግን ከቤተ ክርስቲያን ትውፊት አንፃርና ከአባቶች ትምህርት አንፃር ይጸልያሉ ወደ ቅዱሳን። ኦኬ ሶ መጽሐፍ ቅዱስ ውስጥ የለም እያልከኝ ነው ያለው? እሱን ቁርጡን ንገረና። የለም እያልኩ ሳይሆን ቃል በቃል አልተጻፈም፣ እንደዛ ተብሎ ቃል በቃል አልተነገረም። ምን በምን ነው የተጻፈው? እሺ ቃል በቃል ካልተጻፈ ምን በምን ነው የተጻፈው? ቅዱሳን እንደሚማልዱ እኔ ስለምልጃቸው ለኛ እንደሚያበረታ እኔ መቼ ስለምልጃ ጠየቁ? ያ ነው እኔም እኮ ወደ ቅዱሳን ምጸልየው እኮ ምልጃቸውን እርዳታቸውን ፈልጌ ነው እንጂ። አሁን ወደ ፍጡር የምታደርገውን ጸሎት ከእግዚአብሔር ቃል አሳየ። በቤተ ክርስቲያን የተላለፈ ትውፊት ነው፣ የአባቶች ትምህርት ነው። ስለዚህ ትውፊት ነው በለና ብራዘር፣ በግልጽ ነገር ወይንን ትውልድ ያ ቅዱስ ትውፊት ነው፣ የሚታመን ትውፊት ነው። ይኸው ስሙ ኦርቶዶክሳውያን ወደ ማርያም ቃል በቃል እንዲጻፍ አጠብቅ ነው እንጂ ያልኩት ትውፊት ነው። ቆይ አንዴ ብራዘር፣ ቃል በቃል አልተጻፈም ነው ያልኩት። ይኸው ስማ ብራዘር፣ ቆይ አንዴ በደንብ ንገራቸው። መጽሐፍ ቅዱስ ውስጥ የተጻፈ ትምህርት የለም። ይሄ ቃል በቃል የሚባል መጽሐፍ ቅዱስ ውስጥ በትምህርት ደረጃ ያለ ሐሳብ አይደለም፣ የአባቶች ተረት ነው እያለን ያለ። አንተም እኮ አታመጣልኝም፣ አይጸለይም የሚል ጥቅስ እኮ አታመጣልኝም ከመጽሐፍ ቅዱስ። ለሌለ ነገር እንዴት ለቅዱሳን አትጸልዩ የሚል ቃል አምጣልኝ። ለሌለ ነገር እንዴት ማስረጃ ትጠይቀኝ እኮ? አንተም እንደዛ ነው የምትጠይቀኝ እንዴ? አንተም የጠየቀኝ ያንን ነው። ቃል በቃል ካልተጻፈ እኔ አልቀበልም እያልክ እኮ ነው። እኮ ይኸውልህ በደንብ ስማኝ። ይኸውልህ አሁን የጠየቀኝ ጥቅስ የጠየቀኝ ለሌለ ጉዳይ ነው። አንተ ራስህ እኮ መለስከው። የለም አልከኝ። ለሌለ ነገር እንዴት ጥቅስ ይጠየቃል? በቃ የለም ካልክ የለም ነው። የሌለ ነገር ጥቅስ አሳየኝ። ቃል በቃል የለም ያልኩ እኮ የለም። አንተ በምትፈልገው አይነት መንገድ የለም ነው ያልኩ። ቤተክርስቲያን እኮ በቤተክርስቲያን ግን አለ። ቤተክርስቲያን የምታምነው መጽሐፍ ቅዱስ ብቻ ብላ አታምነው። ዋናው መጽሐፍ ቅዱስ ውስጥ አለመኖሩን ማመን ነው። ቁም ነገሩ እሱ ነው። እያወራን ያለ ነው መጽሐፍ ቅዱስ ውስጥ አንተ የምትቀበለው መጽሐፍ ቅዱስ ላይ ነው እንጂ ሌላው ቤተክርስቲያን የምታምነው ይዛ የመጣችው መጽሐፍ ቅዱስ ላይ አለ። በቤተክርስቲያን አባቶች ትምህርት አለ። ልክ ነው። አሁን እንመጣለን እሱ ላይ። አሁን መጽሐፍ ቅዱስ ውስጥ የለም አልከን። በቃ እሱን ይስማ። ይሄ ትውልድ ይንቃ። ባይዘዌ አትሊስት ብዙ ትውልድ የሚመስለው የእግዚአብሔር ቃል ውስጥ ያለ ትምህርት ነው የሚመስለው። የሌለ ነገር ሁሉ እኮ አይታመንም አይደለም አባቴ። የሌለ ነገር ሁሉ አይታመንም። ቃል በቃል ስላልተጻፈ አንቀበለውም ወይም አይታመንም አይደለም ወዳጄ። አሁን ትውልዱ መንቃት ያለበት እምነታችሁ አትሊስት የእግዚአብሔር ቃል ውስጥ የሌለ ትምህርት መሆኑን ይሄ በቃ ትውልዱ እሱን ይሄ በቃ እሱን ነው። እኛ ምን አንተ እኮ አለ ብለህ ታምናለህ። አንተ እንደዛ ብለህ ታምናለህ ወዳጄ። በቃ አሁን አለመኖሩን ካመንክ ጥሩ ነው። ወደ ሌላ ሰው እንሂድ። የለም ስል ቃል በቃል ነው። አንተ በምትፈልገው አይነት መንገድ የለም ነው እንጂ አልኩ። አንተ በምትፈልገው አይታመንም ወይም ልክ አይደለም አላልኩ። ይሄው አንተ በምትፈልገው ደረጃ ይሄ ትምህርት ወደ ፍጡር የሚጸለይበት ጸሎት ካለ አንተ በምትፈልገው አለ የምትል ከሆነ ይሄው እድል ሰጣለሁ። ይሄው ቀጥል። አለ የምትል ከሆነ ማለት በምን በቤተክርስቲያን ታሪክ ነው ብራዘር። ወዴት ነው ጅዋጁ የምትጫወተው? የእግዚአብሔር ቃል ውስጥ ብለንኛ አናምንም። አንደኛ ነገር መጽሐፍ ቅዱስ ብቻ አንልም። ሁለተኛ ደግሞ አንተም ደግሞ አለ አትጸልዩ የሚል አታመጣልኝ መጽሐፍ ቅዱስ ላይ። በቤተክርስቲያን ለቅዱሳን ምልጃ ይገባል ብላ ከጥንት ጀምሮ የምታስተምር ከሆነ እኔ ቤተክርስቲያንን እንትን ማስረጃ አድርጌ ማቅረብ እችላለሁ። አንተ የምታቀርብልኝ አንድ ማስረጃ አምጣልኝ አያስፈልግም የሚል
አትጸልዩ የሚል ማስረጃ አምጣልኝ። በጣም ጥሩ። አየህ አሁንም ያወራኸውን ነገር ሪቫይዝ ላድርግልህ። ምን እንዳልከን ማለት መጽሐፍ ቅዱስ ውስጥ የለም። እግዚአብሔር በቃሉ ውስጥ ያስተማረን ጸሎት የለም። በቤተ ክርስቲያን ታሪክ ውስጥ ግን አለን ያልከን አይደል? መደምደሚያ መጽሐፍ ቅዱስ ላይ ባይኖር ቤተ ክርስቲያን አታስተምርም ነው ያልከው። ምኑ ላይ ባይኖር መጽሐፍ ቅዱስ ላይ ቃል በቃል አልተጻፈም እንጂ የሐዋርያት ትምህርት ባይሆን ኖሮ ቤተ ክርስቲያን አታስተምረውም። ሐዋርያት እኮ በመልእክታቸው ብቻ አንተ ቢያስተምሩ በ66ቱ ብቻ አይደለም ያስተማሩት ሐዋርያት በቃላቸውም ያስተማሩት ትምህርት አለ። ቆይ ወዳጄ ቆይ 10 ቦታ ላይ አትደበቅ። የተጻፈ ብቻ ያልከኝ ስለሆነ ነው። የተጻፈው ውስጥ አለ ወይ? የተጻፈ ብቻ ብለን አናምንም። እዛው ውስጥ ላላገኝልህ ይችላል ቃል በቃል አንተ በምትለው መንገድ። አትደበቅ። የተጻፈ ውስጥ አለ ወይ? ነገርኩ እኮ እዛው ውስጥ ቃል በቃል ላይኖር ይችላል አልኩ። እርግጠኛውን ላይኖር ይችላል አይደል? እኔ የለም እሺ የለም ልልህ እችላለሁ። አንተ እኮ አሁን የለም የሚለውን በቃ ልክ አይደለችም ቤተክርስቲያን ብለህ ስለምትተረጉመው ነው። በቃ የለም አልከን። በቃ ጨረስን። የኛ ዓላማ ምንድነው? እሱ መጽሐፍ ቅዱስ ውስጥ የለም ነው ይሄ ትምህርት ይያለ። በቃ ስለዚህ አመሰግናለሁ ብራዘር፣ ትውልዱን አነቃህልን። አሁን አንተ ጥሩ ወንጌል ሰብከሃል ዛሬ። ለዘመናት ቤተክርስቲያን የምትከተለው ትምህርት ያውም ወደ ማርያም የምታደርጉት ጸሎትና ልመና የእግዚአብሔር ቃል አያቀውም እያልከን ያለው። አዎ በቃ እሱ ነው አላልኩም። በደንብ አድርገው አላልኩም። እንደዛ አላልኩም። አሁን ጥሩ ያላልኩትን አትበላ አላልኩም። እንደዛ አራለሽ ደስ እንዳለ ግን እንደዛ አላልኩም። ሌላ ሰው ትሰማዋለህ። ምን እንዳልክ በኋላ ላይ ቁጭ ብለህ ስትሰማው ታገኘዋለህ ወዳጅ። ብሎና ቃል ነው ምን እንዳልክ ትሰማዋለህ። ችግር የለም ችግር የለም። ምን እንዳልክ ትሰማዋለህ። እሺ ወንድ መስፍንን ተቀበለዋለህ? ወንድምነት ኦርቶዶክስ መሰለኝ ምናልባት። አይ እኔ ቢበቃኝ ይሻላል ዳኒ። ዛሬ እኔ መረረኝ። እሺ አሁን የበላው ጥራት እንዳይስማማኝ ሊያረጉኝ ነው። በጣም እሺ በቃ በጣም ነው የሚገርመው የሚጠቅሱት የሚናገሩትና የሚያወሩት። እሺ ማፊ ነው መስፍን? ኦኬ ማፊ ማፊ ወይ ኤርሚዬ እንዴት ነሽ? ጌታ ይባረክ። እኔ የገሊላ ሰው ናት እቺ። የገሊላ ሰው። አሜን። ኢየሱስ ጌታ ነው። በጣም በጣም ነው የምወዳችሁ። ጌታ ኢየሱስ ዘመናችሁ ብርክ ያርግላችሁ፣ በክፉ ያየ ድፍት ይበልላችሁ። ተባረኩ። ተባረክ ይመጣል። አሜን።